ባለፈው ሐሙስ ግንቦት 28 ቀን 2017 ዓ.ም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በፓርላማው ቆይታቸው ወቅት በርካታ ርዕሰ ጉዳዮችን ያነሱ ቢሆንም ለዚህ ዝግጅት የመረጥነው የኢትዮጵያ ድንበር ከ50 በመቶ በታቹ ብቻ ነው በአግባቡ የተለየውና የተሰመረው በሚል የተናገሩትን አብይ ጉዳይ ነው። ከጎረቤት አገራት ጋር ከምንጋራው ድንበራችን ውስጥ ግን በአግባቡ የተከለለ የተሰመረ የተለየው በጣም ጥቂት የሆነ ከግማሽ በታች የሚሆን ነው። ችካል የተደረገለት በማፕ በሚገባ ተለይቶ በሀገራቱ መካከል መግባባት ተፈጥሮበት ዴሊኔት የተደረገ በአግባቡ የተሰመረ የተለየና ችካል የተደረገበት ወሰን ያለን ከ50% የሚያንስ ነው። አጼ ምኒልክ፣ ቀዳማዊ ኃይለ ሥላሴም፣ ደርግ፣ ኢህአዴግ በተከታታይ በኢትዮጵያ ላይ የነበሩ መንግስታት የኢትዮጵያን ዘላቂ የድንበር ጉዳይ እያነሱ ሳይቋጩ ሁሉም አልፈዋል። የማካለል ሙከራዎች ግን አልነበሩም። አልተደረጉ ማለት ግን አይደለም። ለምን ሊቋጭ አልቻለም ነው የሚለው ዋናው ጥያቄም። ከሁሉም የጎረቤት ሀገራት ጋር ድንበር የምትጋራው ብቸኛው ሀገር ምናልባትም ኢትዮጵያ ሳትሆን አትቀርም። ነገር ግን ከአንዳቸውም የተሸከለ ህጋዊ የሆነ ድንበር ያላት በጣሙን አነስተኛ ወይም ከግማሽ በታች ነው። ዶክተር ጌዲዮን ጢሞቴዎስ ለፓርላማው ከተናገሩት የተወሰደው ይሄ ከሁለት በዋነኝነት ከአንድ ጎረቤት ሀገር ጋር በደንብ የተለየ ወሰን አለ። ከሌሎች አብዛኞቹ ጎረቤቶች ጋር ያለን የድንበር እና የወሰን ጉዳይ ግን ትኩረት የሚፈልግ ተጨማሪ ሰፊ ስራ የሚፈልግ ነው። ከ5821 ኪሎ ሜትር በላይ አጠቃላይ ርዝማኔ ያለው የኢትዮጵያ ዙሪያ ገብ ድንበር በስተሰሜን ከኤርትራ 1051 ኪሎ ሜትር፣ በስተ ምስራቅ ከሶማሊያ 1648 እና ከጅቡቲ 375 ኪሎ ሜትር፣ በስተ ምዕራብ ከሱዳንና ከደቡብ ሱዳን በድምሩ 1114 ኪሎ ሜትር፣ በስተ ደቡብ ከኬንያ ጋር 880 ኪሎ ሜትር ድንበር የምትካለል ነገር ግን ከነዚህ ሀገራት ጋር ያላት ድንበር ችካል ተቀምጦበት ተካሏል የተባለው ከግማሽ በታች መሆኑ ብቻም ተሰምቷል። አምስት የፓርላማ አባላት ለውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ያነሱት ጥያቄም የኢትዮጵያ የውጭ ጉዳይ ፖሊሲም ቅድሚያ ለጎረቤት ሀገራት ትኩረት የሚሰጥ መሆኑን ጠቅሰው ይሁንናም አንዳንድ የጎረቤት ሀገራት ሉዓላዊነታችንን በመጣስ የገዛ መሬታችን መያዛቸው ይነገራል በማለት እውነታው ምንድን ነው ሲሉ ጠይቀዋል። ሚኒስትሩ ሲመልሱም እርግጥ ነው ኢትዮጵያ ከጎረቤቶቿ ጋር በሺዎች ኪሎ ሜትር የሚቆጠር እጅግ በጣም ሰፊ የሆነ ዓለም አቀፍ ድንበር አላት። ሆኖም ኢትዮጵያ ከጎረቤት ሀገራት ጋር ከምትጋራው ድንበር ውስጥ በአግባቡ የተከለለ የተሰመረና የተለየም ከግማሽ በታች ነው ሲሉም አስረድተዋል። ከአንድ የጎረቤት ሀገር ጋር ግን አሉ በደንቡ የተወሰነና የተለየ ድንበር እንዳላት ቢናገሩም የሀገሩን ማንነት በስም ሳይጠቅሱም አልፈዋል። ከዚህ አኳያ በጣም ብዙ መሰራት ያለባቸው ስራዎች አሉ። አንዳንድ ሀገራት ይህንን የሚመለከት ኮሚሽን አቋቁመው ባለሙያ ከህግ፣ ከካርቶግራፊ፣ ከጂኦግራፊ፣ ከሶሺዮሎጂ ከተለያዩ መልቲዲሲፕሊነሪ የሆነ የስራ ኃይል በማቋቋም ከሀገራቱም ጋር በዲፕሎማሲ ግንኙነት የተለየ የታወቀ ድንበር እንዲኖር እንቅስቃሴ ያደርጋሉ። የዚህን የድንበር ማካለል ጉዳይ ላይም ታሪኩን ወደ ኋላ ለማየት የአክሊሉ ሀብተወልድን ማስታወሻና የኢትዮጵያን የቀድሞ ነገስታት የተለዋወጧቸውን ደብዳቤዎች በተወሰነ መልኩ ለማየት ሞክረናል። አክሊሉ ሀብተወልድ በማስታወሻቸው ላይ እንደጻፉት በወልወል የደረሰብን ችግር ሊያስተምረን ይገባል ብያሉም። ዙሪያችን በቅኝ ገዢዎች የተከበብን ስለሆነ አጥራችንን ደህና አድርገን ካላጠርን ትንሽ መንግስት መሆናችንን ንቀው ይደፍሩናል። ስለዚህ የኢትዮጵያ ድንበር በዓለም አቀፍ ሕግ መሰረት መሰመር አለበት በማለት የኢትዮጵያ ወሰን ከ1935 ወረራ በፊት ከእንግሊዝ ሶማሌ ጋር ብቻ በአግባቡ መሰመሩን ይገልጻሉ።
ከኬንያ ጋርም በተመሳሳይ በ1907 በእንግሊዝና በኢትዮጵያ ስምምነት ድንበሩ ተወስኗል። በ1947 በ1950 እና ለመጨረሻ ጊዜ ደግሞ በ1970 ነፃነቷን ካገኘችው ኬንያ ጋር በተደረገ የሕግ ስምምነት በድንበሩ መካከል ያለው የ880 ኪሎ ሜትር ርቀት በአጠቃላይ እንደተሰመረና የተካለለ ሆኖ እንደተቀመጠ ተገልጿል። ምናልባትም የውጭ ጉዳይ ሚኒስትሩ ያልጠቀሱት ብቸኛዋ ድንበር የተካለለባት የጎረቤት ሀገር ኬንያ መሆኑ ይታመናል። በዚህ ረገድ ኢትዮጵያ ብዙ መስራት የሚጠበቅባት ሀገር ናት። በሺዎች ኪሎ ሜትሮች የሚቆጠር ድንበራችንን የማካለል ስራ ገና 375 ኪሎ ሜትር ከኢትዮጵያ ጋር የምትዋሰነው ጅቡቲ በ1897 የኢትዮጵያ መንግስታትና በፈረንሳይ መካከል የተደረገውን ስምምነት ይዞ የቀጠለ ነው። እንደገና በ1950ዎቹ በኢትዮጵያና ፈረንሳይ ጋር ድንበር ኮሚሽን አማካይነት እንዲሰመር ተደርጓል ሲል ሶቨሬን ሊሚት የተባለ ድረገጽ የሀገሮችን ካርታና የድንበር ታሪክን በተመለከተ ለሽያጭ የሚያቀርብ ድረገጽ ተመልክቷል። በኢትዮጵያና በጅቡቲ መካከል የድንበር ፍጥጫ አሁንም የለም ይላል ይኸው ድረገጽ። በ1954 የድንበሩ ጉዳይ ተቋጭቷል ሲልም አጠቃሏል። ሱዳን ሁለት ሀገር ከመሆኑ አስቀድመው ሰሜንና ደቡብን አጠቃሎ 1114 ኪሎ ሜትር ድንበር ከኢትዮጵያ ጋር ይጋራሉ። ደቡባዊ ሱዳን የቀድሞው የእንግሊዝ ቅኝ ግዛት ከነበሩት ኬንያም፣ ሱዳን፣ ኡጋንዳና ነፃ ከሆነችው ሀገር ኢትዮጵያ ጋር ይዋሰናል። ደቡብ ሱዳን እንደ ሀገር ከመነጠሏ በፊት መላው ሱዳን ከኢትዮጵያ ጋር ያለው ድንበር በ1902 ከአጼ ምኒልክና ከእንግሊዝ መንግስት ጋር በተፈረመ ውል ሲመራ ቆይቷል። እዚህ ላይ በዚህ ውል ጋምቤላ በእንግሊዞች እጅ እንዲቆይ ስምምነት ተደርጎ ነበረ። ነገር ግን ሱዳን ነፃ ስትወጣ ለኢትዮጵያ የሚመለስ ግዛት መሆኑንም ስምምነቱ ይገልጻል። ይሁንና በኢትዮጵያና በደቡብ ሱዳን መካከል ያለው ድንበር ያኔም ሆነ አሁን ግልጽ አይደለም ይላል ሶቨሬን ሊሚት የተባለው ድረገጽ። አሁንም ቢሆን ይላል በኢትዮጵያና በደቡብ ሱዳን መካከል ያለው የ214 ኪሎ ሜትር የድንበር ጉዳይ አከራካሪነቱ እንደቀጠለ ነው። በደቡብ በኩል ደግሞ ኬንያ ሌላ የይገባኛል ጥያቄ ያነሳች ሀገር መሆኑን እንዲሁ መረጃው ጠቅሷል። የደቡብ ሱዳን አለመረጋጋትና ግጭት ሶስቱ ሀገራት ድንበሩን ለመወሰን አዳጋች እንዳደረገባቸው ይነገራል። ሰሜን ሱዳን ሌላው የድንበር ተጋሪ 753 ኪሎ ሜትር ርዝማኔ ያለው ድንበር ከኢትዮጵያ ጋር የምትጋራ ናት። ድንበሩም በ1902 ስምምነት የተፈረመበት ቢሆንም እንግሊዝ በተናጠል በ1903 ለማስመር ብትሞክርም ኢትዮጵያ ግን አልተቀበለችም። በ1972 በድጋሚ ኢትዮጵያና ሰሜን ሱዳን ድንበሩን ለማካለል እንቅስቃሴ ቢያደርጉም ደብዳቤ ከመለዋወጥ ውጪ ጋት ድንበሩን ለማስመር አልሄዱም። ይልቁን ጥናቶች፣ ቅየሳዎች፣ ካል የማስቀመጥ ስራ በሁለቱም ሀገራት በመስክ ላይ እየተከናወነ ቢቀጥልም ማጠቃለል ግን አልተቻለም። አሁንም ድረስ ያልተካለለም አልፎ አልፎ ግጭት በአካባቢ ነዋሪዎች የሚያስከስት ድንበር ሆኗል የሚሉ መረጃዎች አሉ። በተለይም አልፋሽጋ የተባለው የይገባኛል ጥያቄ ያለበት ቦታ የዚህ ድንበር በአግባቡ ያለመሰመር ውጤት እንደሆነም ብዙዎች ይስማማሉ። እንግሊዛውያኑ ሜጀር ጀነራል ቻርልስ ዊሊያም ጉዌን እና ካፕቴን ሞድ አፍሪካ በ1904 እንዲሁም ሁይዝሁ በሚል በ1958 በጻፉት የኢትዮጵያና የሱዳን ድንበር ጉዳይ በእነዚህ እንግሊዛውያን አማካይነት በ1902፣ 03 እና 04 ድንበሩ ተካሏል የሚል መረጃን አውጥተዋል። ስምምነቶቹም የተፈረሙት እነዚህ የእንግሊዝ ሰዎች ናቸው። ኢትዮጵያ ከሱዳን ጋር ብቻ ሳይሆን እንግሊዝ በምስራቅ አፍሪካና በኢትዮጵያ ያለውን የወሰን ጉዳይ የእንግሊዝ መንግስትን ወክለው ይፈርሙ የነበሩት እነዚህ ሰዎች በሪፖርታቸው በካርታ ጭምር የኢትዮጵያና የሱዳን ድንበርን አስምረው ጨርሰዋል። ነገር ግን ተግባራዊ የሆነ አንዳችም ነገር አልነበረም። እንደ ዋና ሰነድ ግን መመልከት እንደሚቻል ተመልክተናል። አሁንም ድረስ ደቡብ ሱዳን፣ ሰሜን ሱዳንና ኢትዮጵያ መካከል ያለው ድንበሩ ውሉ ያለየለት ሆኖ ቀጥሏል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ከጎረቤት ሀገራት ጋር ያላት የድንበር ወሰን ትኩረትና ተጨማሪ ስራን የሚፈልግ ነው በማለት ድንበር ለማካለል
በጣም ብዙ መሰራት ያለባቸው ጉዳዮች አሉ ሲሉ ለፓርላማው ተናግረዋል። በእርግጥ የቅኝ ግዛት ሀገሮች ነፃ ከነበሩባቸው ሀገሮች ጋር የድንበር ውል እንደተጠበቀው ይከበር ቢባል አክሊሉ ሀብተወልድ በበኩላቸው በጻፉት ማስታወሻ ላይ የአፍሪካ ድንበርና ካርታ ሙሉ በሙሉ መቀየርን ሊፈልግ ነው ሲሉ ተናግረዋል። ድንበሩም በተባለው ይሰራ ከተባለም አሁን ያሉት የአፍሪካ ሀገሮች የካርታ ቅርጽ ሌላ በሆነ ነበረም። ነገር ግን አብዛኛው ቅኝ ግዛት ላይ የነበሩ ሀገሮች ድንበራቸው ተለይቶ ተቀምጧል። ኢትዮጵያም ከጎረቤቶቿ ጋር ያላት ግንኙነትን በተመለከተ ግን አንዳቸው መስመር ለማስመር የሚደረገው ጥረት የዚህ የቅኝ ግዛቱ ውጤት ጭምር እንደሆነ ብዙ ትግል እንደሚያስፈልገው አክሊሉ ሀብተወልድን በወቅቱ ጠቅሰው ጽፈዋል። አሁንም የውጭ ጉዳይ ሚኒስትሩ ያነሱት ይህንን መሆኑን ተመሳስለውን ለማየት ችለናል። እንግዲህ እያደር ለሚፈጠሩ ግጭቶች፣ አጠቃላይ ሰላምን፣ ሁከትን ለሚፈጥሩ ሁኔታዎች ይሄ ነገር ምቹ ነገርን እንደሚፈጥር ለማንም ሳይታለም የተፈታ ነው። በአግባቡ ያልተካለለ ድንበር ከጎረቤት ሀገራት ጋር ባለ ግንኙነት ሁሉ ለክፍተትና አለመግባባት ግጭትን ጭምር ማስከተሉ አይቀርም ሲሉ የውጭ ጉዳይ ሚኒስትሩ ራሳቸው ተናግረዋል። የሀገርን ጥቅም የሀገርን ድንበርና ሉዓላዊነትን ማስከበር ሰፊ ስራን ይጠይቃል ያሉት ሚኒስትሩም ከፊት ለፊት ውዝፍ አለብን ብለዋል። እስካሁን ያልተሰራ የቤት ስራ ነው ከፊታችን ያለው። እስቲ የውስጣችንን ጨርሰን ወደዚህ ደግሞ እንመለሳለን ሲሉም ሀሳባቸውን ቀጥለዋል። ክፍል 2 ዝግጅትን እንዲሁ ዘንላችሁ እንቀርባለን። የዛሬውን በዚሁ አበቃን። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ